ሙሉ ጎጃም ምን ውስጥ ቢጎዳ አንቺን ብሎ በመውደድሽ ታሞ መቀራረብ ባህል ወጉን ትቶ ነውር እኮ ነው ኧረ እንዴት ታስቦ ውዴ ገላሽ እሸት ማሮ ለላ አይቶ አይጠግቦት ተቆርጦ አይበላ። ሚስጥር ክፍል 1 ጸሐፊ ሀሌድ አቅራቢ ይፋት ላቭ ስቶሪዎች። መድረስ የምፈልግበት ቦታ አለ፣ ያውም ትልቅ። ግን የምፈልግበት ቦታ ለመድረስ የሚያስችለኝ መንገድ የሚመራኝ አጣሁ። ሁሉም ሰው በአንድ አቅጣጫ ወደ ሀብት ገስጋሽ ነው። የነገሮች መለኪያ ሀብት ሆኗል። እንደኔ አይነቱ ይህ መንገድ መገርሰስ የሚፈልግ መንገድ ጠቋሚ አጣ። ከከባድ በረሃ የመጣ አበባ ይመስላል። መንገድን ብቻዬን ለመገርሰስ አኮፈኮፈና ድንገት ራሴን እጠራጠረዋለሁ። ብዙሃኑ የሚወጡበትን ትራክቶች በራሴ መጓዝ ያስፈራኛል፣ በጣም ያስፈራኛል። ብቻን መሆን ብቸኝነት መስሎ ይታየኛል። በሀሳብ ማዕበል ከዚህ ስማታ ድንገት የግቢው በር ሲከፈት የበሩ ድምፅ ከእንቅልፌ ሰመመንና በሀሳብ ስጓዝበት በነበረው ዓለም በረገኩ፣ ደነገጥኩ። በሩ እንዲህ በኃይለኛው መበርገዱን የድሮዋን የልቤን ንግስት ራቢያን አስታወሰኝ። እያዳፋ ወደኋላ አሽቀነጠረኝ። ተኝቼ ነበረ። በሩን በድንገት አጋጭታ መብራቱን ያበራችው እናቴ ነበረች። አንተ ፋሪስ አትነሳም? እረፈደብህ እኮ። ተመልሳ ሄደች። ከሰይጣን ጋር እየተማገጥኩ ሰመመኔን ገርስሼ ሪፎርሜን ለበስኩ። ወደ ጓዳ መራው። ቁርስ አቅርቢ ማዘር። ቁርሴን በልቼ ወደ ናብርሽ ሰፈር ትንሽ እንደተራመድኩ የሆነ ሰው ከጀርባ ቆንጠጥ አረገኝ። ዞር ስል ጓደኛዬ ነው፣ ቀለባው ጀማል። አሰማም እንደየጮህ ስጠራ ምን ነው በመገረም ጠየከኝ። ይቅርታ በቃ በሐሳብ ነውዝ። እየተኮሳተረ የነበረው ፊቱ ወደ ቦታ ወደ ድሮ ፈገግታው ተመለሰ። ግን ፊቱ ልክ አልነበረም። የሆነ ነገር ሊጠይቀኝ ግን ለመጠየቅ የፈራ ይመስላል። ግራ እየተጋባው የፈለከውን ነገር ጠይቀኝ፣ አትከተለኝ አልኩት። ጸጥታ በሰፈነበት ቦታ ላይ በተናገረው ነገር መብረቅ ወነጨፈ። የነገረኝ ነገር አርበተበተኝ። ራቢያን ወድጃታለሁ ፋሪስ አለኝ። ምን ነበር ያልከው? የአንተን ጓደኛ ራቢያን አፈቀርኳት። እንደ መብረቅ 2 ጊዜ አገላብጦ ኮረኮረኝ። የማላቀው ትልቅ የሆነ ድንጋይ ልቤ ላይ ሲያርፍ ተሰማኝ። እንደምንም ራሴን ተቆጣጥሬ ጥዬው ወደ አብርሽ ገሰገስኩ። መልስ እንኳን አልሰጠሁትም። ገፍትሬውን የሄድኩት ሚስጥሬን ለማንም አሳልፌ ልሰጥ አልፈለኩም። የምወደው በህይወት ያለኝ ምርጥ ጓደኛ ብዬ የምጠራው አብርሽ እንኳን ከረፈደ ነው ሚስጥሬን ያወቀው። በራሱ ነበር የተረዳው እንጂ እኔም አልነገርኩትም። ለጀማል መልስ አልሰጠሁትም፣ ምክንያቱም ጥልቅ ነው። ራቢያና እኔ ከተዋወቅን ለከት የሌላቸው ጊዜያት አልፈዋል። በክፍል ውስጥ አብረን ነው የምንቀመጠው። ጎን ለጎን መማሩን እንኳን ትተን ስናወራ ስንጫወት፣ መምህር እያስተማረ ስናንኮሻኮሽ ነበር የምንውለው። ራቢያ ለኔ ቆንጆ ናት። በህይወቴ ካየኋቸው ቆንጆዎች በላይ ጠይም ፊቷ ይማርከኛል። ጠይም ፊቷ እንዳለ ሆኖ አፍንጫዋና ለስላሳ ከንፈሮቿ መሀል ያለው ይህ ማርያም ምልክት ማረፊያ ነው። ወፍራም አትባል፣ ቀጭን አትባል፣ ረጅም አትባል፣ መካከለኛ አትባል፣ ድንቡሽቡሽ ያለች ቀበጥ ሴት ናት። ጀማልን ጥየው የሄድኩት ለዚህ ውበቷ አልነበረም። ጥየው እንደሄድ ያደረገኝ ሚስጥር ሌላ ነው። ልቤ ውስጥ መኖሩ ሚስጥር ባያስብለውም ራቢያን አፈቅራታለሁ። ጀማልም አፍቅሯታል። ነገር ግን እሷ ማንን እንደምታፈቅር አላውቅም። ዛሬ አጠገቤ ተቀምጣ እንኳን አላወራኋትም። የሆነ ድርጊቷ ወደ እሷ ሳባረገኝና ዞር ስል በእስክሪብቶ ድልድም ቦርሷን ስትቦጫጭቀው አየኋት። ድንግጥ አልኩና ለምን ትቀጀዋለሽ አልኳት። አታዩም እንዴ አለችና ቀረቀረች። ልትቦጫጭቀው ስትል ምኑን ለየው አልኳት። ጣፋጭ በሆነ አንደበቷ ቦርሳው ነዋ አርጅቷል እኮ እና ካረጀ ለምን ታብሸዋለሽ? ያው አባቴ ተቀዶ እስካላየው አልገዛም እንዳለኝ ታውቅ የለ አለችና ለጥያቄዋ መልስ በግንባሬ ስሰጣት በቃ አሁን አብሼ ቀደዋለሁ፣ ከዛማ አስገዛለሁ። ቆይ እኔም ላግዝሽ
ያ ፈገግታ ወደ ግርምት ሊቀየር አይኗ ቁልጭ ስልም እያለ ሰውነቴ ሲንቀጠቀጥ ኮስተር ብላ ሂድ በእጇ ትከሻዬን እየደለቀችኝ ሞዛዛ ና ያንተን እንቅደደው። ቀበጥ አይደለሁም። እየሰደብከኝ ነው? አይደለም፣ እያሞገስኩሽ። ወደ አኮረፈች። በጣም ነበር የምትስበው። ደግሞ ስታኮርፍ እንዴት እንደሚያምርባት። ጠዋት እንደዛ አዝኝ እንዳልነበረ በሳቋ ተፈውሼ ወደ ቤቴ ተመለስኩ። ቦርሳዬ ወርውሬ ደሳሷ ዶርሜ ውስጥ ገባሁና ስለ ጀማል ባህሪ ማሰብ ጀመርኩ። ጀማል ከልቡ ፍቅር ይዞት አያውቅም። በአብዛኛው የአይን ፍቅር ብቻ ነው የሚይዘው። የአይን ፍቅር ደግሞ ከ3 ወር በላይ አይዘልቅም። አይን ይጠግባል፣ ልብ ግን ይራባል እንጂ ከመጠን በላይ ቢመገብም ጠግቦ አያውቅም። ድሮም አፈቀርኩ ይልና ይነግረናል። ወደው ወራት ሳምንት ያሳልፍና ሌላ ቆንጆ ሲያይ ይችን ደግሞ በጣም አፈቀርኳት ይለናል ጀማል። ደስ ሲለው ደግሞ 2-3 ሴት በአንድ ያፈቀርኩ ይልና ለመምረጥ ሲቸገር አየዋለሁ። ልቡ ከመቼ ጀምሮ ነው መምረጥ የጀመረው? አሁን ግን ራቢያ ጋር ደርሷል። ልደርስበት የፈለኩት ነገር ጀማል ከራቢያ የአይን ፍቅር ይዞታል ወይስ እውን ከልብ አፍቅሯታል? ግን እኮ ራቢያ እንደወደዳት ሲነግረኝ ፊቱ በጣም ጨፍግጎት ነበረ። በእውነትን ሊተክዞና አዝኖ የሚወዳትን የተናገረላት ሴት የለችም። ወዷት ሊሆን ይችላል፣ ወይንም እኔ ራቢያን እንደምቀርባት ተረድቶ ወደ እሷ ለመጠጋት የኔ እርዳታ ፈልጎ እያስመሰለ ነው ብዬ ነገሩን ከዘጋሁት በኋላ ወደ ጓዳ መራሁ። ምሳን ሳትበላ ሰላም ሳትለኝ በርህን ዘግተህ ተቀምጠክ በሰላም ነው ልጄ አለችኝ እናቴ። የምሰራው ከባድ ስራ አጋጥሞኝ ይቅርታ ማዘሯ። በል እስኪ ሆና አለችኝ። ሳህን ምሳ የያዘውን እጇን እየዘረጋች ምሳዬን በላሁ። ወደ ጓደኞቼ አመራሁ። እንደ ልቤ ተጫወትኩ። አመሻሽ ላይ ወደ ቤቴ ተመለስኩ። ተቀምጬ ተኝቼ የማስበው ስለ ራቢያ ብቻ ነው። ጀንበር ማዘግዘግ ፀሐይ መውጣት ስትጀምር ተቀምጬ ራቢያን እያሰብኩ ነበር። ሚስጥር ክፍል 1 ታሪካችን ይህን ይመስል ነበር። በክፍል 2 ታሪኩን አስቀጥለዋለሁ። ከእናንተ የሚጠበቀው ሼር፣ ላይክ እያደረጋችሁ አበረታቱኝ። ይህ ቻናል የእውነተኛ ፍቅር የተመሰረተበት የሚያስተላልፍ ከህይወት ጋር የተጣመረ ቻናሉን ተወዱታላችሁ። ሰብስክራይብ እያደረጋችሁ ተቀላቀሉት።